ምንም አይሰድብም ካጠፉ ይሄ ለሰደብስ ምን አመጣው? ምን አረጋ? ስድብ እኮ ለአላህም ጥሩ አይደለም፣ ለፈጣሪም ጥሩ አይደለም። ወንጀል ነው። አረኛ ጋር ላንቺም ራስሽ እኮ ራሱ አሁን እዚህ ጋር የሆነ ክፉ ነገር ብትናገሪ ከዚህ ስትወጪ አይምሮሽን እኮ ይጸጽተዋል። ለምን ተናገርኩ ብትይ ትችያለሽ እኮ ለምን ይሰደባል? መሰደብ የለባቸውም። ያሳምርልን። ሁለቶች እና እኛ እንድንለያዩ ነው እንጂ የምንፈልግ የእሷውን ነገር እንትኑን ገብቶኛል። ቅንጭላቱን ያሐሰን ነገ ይቅርታ ብሎ ብሩኬን አንድ ቪዲዮ ለመስራት ነው። ብቻውን ይመጣል። ነገ ብቻውን ይመጣል። እርግጠኛ ብቻውን ይመጣል። ብቻውን ይመጣና ሃይሚና ብሩኬን ይዞ ይጠራል። ይጠራቸዋል። ትናንትና ስለጠፉ የጠበቁት ቪዲዮ ሌላ ነው። ሌላ ነበር። ወይኔ ሁሉም ነው ማርያም። እኔ ራሱ አሁን ታለፈው ነው ያ ትላንትም አይደለም የትላንት ወዲያም አይደለም የትላንትና ወዲያ ይሆናል። ግን እዚህ ጋር ይተላለፋል። አዎ እዚህ ጋር መተላለፍ ያለበት ነገር ወላሂ ማለት የለብህም። ወላሂ አትበል በውሸት ማንም ሰው በሃይማኖታችሁ አትማሩ፣ በውሸት አትምጡብን። እና ይሄ ነው የምለው። ይሄ ያላችሁ ትክክል ነው። እሱም ይሄ ነው። እንደዚህ አይነትም ደግሞ ግንትር ማለት አያስፈልግም። በሰው ወጥተ ግንትር አትበል። ማርያምን ፋጡማ ልክ ነሽ። እኔ ሙስሊም ባልሆንም እቺ ነገር ቅድም እኔም ጥያቄ ወላሂ ያለ የሚላት ነገር ቢቀር ወላሂ ሲል እንዴ ስማአሙል እያልኩኝ ነበር። ለምን አይባልም? እንደው ተምር ምናምን እያለ ቢሰራ ይሻላል። ከባድ ነው። በእኛ ወላሂ ይሰማል፣ ያጽመናል። በኪታባችን ከባድ ነው የኛ። አዎ ሙስሊም የሆናችሁ ታስተያየት ስጡ። ቢያንስ ባይል ጥሩ ነው። ቪዲዮ ይሄን ነገር አልተንቀሰውም። አዎ ልክ ነሽ። እኛ ያዛኛው ቪዲዮ አይደለም። አንድ ደግሞ ከይቅርታ ጋር የምለምናችሁ ነገር ሰዎች ነን፣ እንሳሳታለን። የሆነ ስህተት ደግሞ ሲኖርብን አንዳችን ካንዳችን እንተራረም። እዚህ ጋር ይኸውላችሁ አንድ ነገር ልንገራችሁ። እኛ የጨረቃ ፋሚሊዎች ነን። በስመ የጨረቃ ፋሚሊ ሲባል ብዙ አይነት ሆነዋል። እኛ ግን በምናውቀው ጨረቃ ፋሚሊ እነዚህ ልጆች ይዘን እስከ ጥግ ድረስ የምንዋጋ ሰው ነበር። አሁንም አለ፣ ከስንት አንዱ ነው እንጂ። እኔ አንድ የምጠይቃችሁ ነገር እባካችሁ፣ ምናልባት ተሳስቼ ከሆነ እናንተን ይቅርታ ጠይቃለሁ። እዚህ ጋር ምን ልላችሁ ፈልጌ ነው፣ ሃይሚና ብሩኬ ደጋፊዎች ከሆነን ሌላ ቤት አንሂድ። ማንም የራሱ ኦዲየንስ አለው። ሁሉም የራሱ ኦዲየንስ አለው። እኛ ሁለቱን ልጆች የሚወክል ሲሆን ብቻ ነው መንቀሳቀስ ያለብን። አሁን እዚህ ጋር ሌላ ኦዲየንስ ሄዶ ማለት ነው የሆነ የራሳቸው ኦዲየንስ ልጆች እዚህ ጋር እንትን ሲያደርጉ ሌላ ቦታ ዝግጅት ሲኖራቸውም ሆነ ምንም ሲኖራቸው ሄደን አንሳደብ። ለልጆቻችን ክብር እንጠብቅ። እኛ እዚህ ጋር ራሳችን የቻልን ጨረቃ ፋሚሊ ነን። እኛ ሃነን ለና ሀመሮሃ ጋር አንሂድ። እኛን አይመለከተንም። በቃ መደገፍ ያለብን እነዚህ ሁለት ልጆች ብቻ ነው። እዛ ቤትም ሄደን ችግር አናምጣ። የልጆቹን ፕሮፋይል ደግሞ አውቀው እየለበሱ ሌላ ቤት እየሄዱ ልጆቹ እስኪዘቀዘቁ፣ ልጆቹ እስኪሰደቡ የአንድ ሰው ሄዶ እንትን ላይ ሲገባ አትሄዱ። ምን ይመለከታችኋል እናንተ? እኛ መደገፍ የምንችለው አንድና አንድ የጨረቃ ፋሚሊን ብቻ ልጆችን የምንመለከተው። ሌላ ቦታ ሄደን እንዲህ ነው ብለን ስድብም አስተያየትም አንስጥ። ስለፈጠራቸው አምላክ ልጆቻችን ለምን ይዘቀዘቃሉ? እናቶች ለምን ይዘቀዘቃሉ? የምንለው ማገባን ቤት ሄደን ስለምንናገር ነው። ለምንድን ነው እሱ? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይወጣል እንዴ? ችሎታ አለ? የለም። እዚህ ጋር ሁለት እግር ይወጣል እንዴ? አይወጣም። በቃኛ ልጆቻችን ነው የምንወደው። እኔ ቤት የምትገቡት እግዚአብሔር ይስጣችሁ፣ ሁለቱን ደጋፊዎች ናችሁ። እዚህ ጋር መስጠት ያለባችሁ ሁለቱን ነው የምትናገሩት።
ምንም እዚህ ጋር ማለት ነው አንዷ መታ እዚህ ጋር ከሌላ ቦታ ይዛ መታ እኔ ጋር ወሬ ብታወራ እኔ አልፈልግም። እኔ እንኳን ባልኖር ማለት ነው አውርዷል። እልሽ ሳሚልኝ ያን ነገር ልንገርሽ ደግሞ እኔ እዚህ ጋር ደግሞ አንድ ሀሳብ ልስጥሽ። እሺ አሁን እዚህ ጋር እና ሀይሚና ብሩኬን ብቻ የሚከታተሉ ላይኖሩ ይችላሉ። እኛ መካከል ውስጥ አናውቅም። ሌሎችንም የሚከታተሉ ይኖራሉ። አንቺ ማለት ያለብሽ መከልከል አትዩ ማለት አትችይም። ግን የዛ ቦታ ያዩትን እዚህ እኛ ቤት መጥተው አያወሩልን ወሬ። በቃ የሚደግፉ እነሱን ይዘን ስለነሱ ሀሳብ ሲሰጥ ይሄን ሀሳብ ይስጡ። ግን የነኛን ወሬ አመጡ እኛ ጋር አያወሩ እንጂ በሀሳብሽ ላይ እኔ ትናንት የተከታተልኩትን ይቅርታ ትናንትና ያየሁትን ልናገር። ምን መሰለሽ የኛ ልጆች ፕሮፋይል ለብሰው ትናንትና ሆነ ቦታ ገብተው እየተሳደቡ ነበረ። ምን ተባለ መሰለሽ? የጨረቃ ፋሚሊ ምን አድርገናቸው ነው? ምን አግብቷቸው ነው እኛ ጋር የሚመጡት? ሄደው እዛ ቦታ ሌላ ቦታ ሄደው የሚሳደቡ ከሆነ እንደው በፈጠራችሁ የልጆቻችንን ፕሮፋይል አውረዳችሁ ሄዱ። እኔ ከታች እየጻፍኩኝ ብዙ እየላስረዳሽ እየጻፍኩ ከታች አሬኛ ልጆች አይደሉም ሌሎቹ ናቸው ፕሮፋይላቸውን የልጆቻችን ለብሰን ብንላቸው አይተናቸዋል፣ እናውቃቸዋለን። ምን አደረግን እኛ? እናንተ ቤት እንመጣለን ወይ ስንሳደብ ተሳደባችሁ ትላላችሁ። እናንተ ለምንድን ነው የምትመጡት ግን አሉ። ይውደዱ፣ ማንንም መውደድ ይችላል። ግን እዛ ቦታ ሄደሽ መልካም ነገር ሰራሽ መጥፎ ነገር የነዛኞቹን ፕሮፋይል ለብሶ መሄድ። አሁን የኛ ልጆች ፕሮፋይል እየለበሱ ይሄዱ። ትላንትና በጣም ብዙዎች ናቸው የተሳደቡት። ስክሪንሾት እያረጓቸው ምን አረግን እኛ እኮ አልደረስንባቸውም። እኔ ብለምናቸው ታው እንደዛ አትበሉ፣ የጨረቃ ፋሚሊ አትበሉ፣ አንዳንዶች ይበሉ ስንላቸው እኛ ለምን መጡብን? በጣም ብዙዎች ናቸው። ፕሮፋይል የሃይሚና የብሩክን ለብሰው የሃይሚን ለብቻው የብሩክን ለብቻው ለብሰው ሲሰድቡን ነበረ። እኛ አልደረስንባችሁም፣ አትድረሱብን። እግዚአብሔርን አልደረስንባችሁም። እኛ እንወዳችኋለን ከበፊቱም። ለምንድን ነው መተው የሚሰድቡን? ለምንድን ነው አሉ። እና እንደው በፈጠራችሁ የልጆቻችንን ፕሮፋይል ለብሳችሁ ሌላ ሰው ገብታችሁ የጨረቃ ፋሚሊ እኮ አይደሉም። የጨረቃ ፋሚሊ አይደለም። ትናንትና አይተሻል ማለት ነው። እኔም አይቻለሁ። የሩታ ደጋፊ ሆነው የማንም ፎቶ አድርገዋል መሰላችሁ? የግምጃይንና የብሩክን ፎቶ አረጉ። እግዚአብሔርን እየሰማዋቸው ነው ታቾኝ። ከዛን የግምጃይ ደጋፊ መጣችና የግምጃይን ፎቶ አውርዱ፣ ለምንድን ነው አንድ ላይ ያቀናበራችሁት? ልጅቷን ልታሰድቡ ነው ወይ ስትል አውርጃት የታባቷ ይሉና ግን እነሱ እኮ የብሩክ ደጋፊ አይደሉም። ለካ አውቀው ነው ያደረጉት ይሄንን ነገር ማለት ነው። እንደውም ለሷ ብለን ስላደረግን ነው እንዴ እንደፈለግን እና የማ ደጋፊ ናቸው? የሩታ ደጋፊዎች ናቸው። ከዛ የቷን ልጅ የአይኒም ደጋፊ አይደለም ናቸው። እኔ ፋስረዳቸው የኛ አይደሉም የኛ ልጅ ፕሮፋይል ለብሰው ነው ስላቸው አብዛኞቹን እናውቃቸዋለን። እናንተም አሉ። እኛ እኮ የምንከታተላቸው የጨረቃ ፋሚሊ የሉም። አውቀው ነው ፎቶ እያረጉ ሰው ቤት የሚሄዱት እንጂ እንደውም የጨረቃ ፋሚሊዎች የአይሚን ፋሚሊ ሆነ አይሄዱም ሰው ቤት። አውቀው የነሱን ፎቶ እያረጉ ነው እየገቡ ያሉት። ከዛ ዋነ ዘቀዝቃታለው እነሱ ናቸው እንዲባል ነው። አዎ ለምን እኔ ቁጭ ብዬ እየሰማኋቸው ኮሜንት ሳረግ ማዋቱ ይኸውልሽ ስሚኝማ ይኸውልሽ ለምን እንደዚህ እንዳረጉ ታውቂያለሽ? የሃይሚን ደጋፊና የብሩክም ደጋፊ አይደሉም። አውቆ ፕሮፋይላቸውን ያደርጉና እንደዚህ አይነት ቤት ይገቡና ሃይሚን ለማዘቅዘቅ ሲፈልጉ ነው። ምነው ጠዋት ተዘቅዝቋል? የሆነ ቦታ ሁለቱም ጠዋት ተዘቅዝቋል። ማን ይዘቅዝቃቸው እግዚአብሔር ሃይሚንም ብሩክንም የት ቤት እንደሆነ ዘቅዝቀዋል። ከዛን አንዷ ምን አለች? የሩታን የሃይሚ ደጋፊ ናት የዘቀዘቀችው፣ እኔ እስከ እናቷ ነው ሃይሚ ምዘቀዝቃት ብለው እዛው አረመናት አይደለችም ብዬ ኮመንት ብጽፍ መጨረሻ ላይ መወቱ። ከዛን ገርሞኝ እኔ ለካ እንዲህ ነው እያደረጉ የሌላ ደጋፊ አውቀው ፎቶ እያረጉ ለማሰደብ ማለት ነው። ግን ቢነቁ ጥሩ ነው። እኔ ብሩኬን እኮ የብሩኬ ደጋፊዎች የሚያረጉ ይመስለኛል ከሴት ጋር የሚደጥፉት። ለካ የሌላ ሰው ደጋፊ ናቸው፣ ሌላ ናቸው። አዎ ሌላ ነው። እኔ እንደውም ልጁን ለምን ታሰድቡታላችሁ? ከማንም ይቅር በለኝ እግዚአብሔርን፣ ከማንም ልጅ ካላት እዛው ዩቲዩበር ሆና ከማንም ጋር እንትን የምትል ሴት እያመጡ አብሮ ይፖስታል። ልጁ የተከበረ ነው፣ ዝም ብላችሁ አንትን አትበሉት። የምትወዱት ከሆነ የኛ ጀግና እያላችሁ ከፈለጋችሁ እሱን እንትን በሉት፣ ግን ከሴት ጋር አትፖስቱት ምናምን ስል ማውቻት ብለው ማርያምን እንትን አላደረጉኝም። እኔ ተናደርኩኝ። ለምን እዚህ ጋር አንቺ ማንንም ሴት እያመጣሽ
ከዛ የተከበረች ልጅ አለች እሱም አይፈልጋትም ማለት እንዲህ ስታረጉ እሱ የሚፈልግ መስሏችሁ ነው ምናምን እያልኩኝ ኮመንት ሳረግ መጨረሻ ላይ ማወጡኝ ካለስየኔ እየወጣሁ እና ለካ የሱም ደጋፊ አይደሉም እንዲህ የሚያደርጉት የሌላ ሰው ደጋፊ ናቸው። በጣም ነው። አሁን ላይ ደግሞ ተነስቶባቸዋል ምን እንደነካቸው የሁሉም እየተጣሉ ነው እርስ በራስ። በዚህ አጋጣሚ ማለት ነው አይደለም አንቺ አልተረዳሽኝም። እነዚህ የቆዩ ናቸው። ትናንት ላይቭ ላይ ትናንትና ገብተው እንትና አብርሃም እና ሄርሜላ ሲገቡ ነው ያልኩሽ እንጂ ይሄኛውን አይደለም። ይሄኛው ቆይተዋል። እኔ እነሱን አይደለም ማለት ይሄ ትናንት ያየሁት ሌላ ነው። የና አብርሃም ያቆየ በእና አብርሃም እና በእነንተና ነው። እኔ ብለምናቸው ስላቸው አይተናቸዋል፣ ይከታተሏቸዋል፣ ስክሪንሾት አድርገናል። ፎሎዋችን ናቸው። ማንን የኛ ልጆች ጋር ይተዋወቃሉ። የአብርሃም ኦዲየንሶች ናቸው። የሄርሜላ ሳይሆን የአብርሃም ወደ እንትን ላይ ሄደው ኮመንት ሰጥቷል። ብዙ ሰው ሰጥቷል። 66 እያሉ ይጽፋሉ። የሃይሚና የብሩክን ፕሮፋይል ለብሰው ማለት ነው። ምን አደረግን? የአብርሃም ደግሞ በጣም ይወዳሉ፣ እኛን ይወዳሉ። አንድ ቀን እንትን ብሎ ያውቁም። ሄርሜላ የሩታ ናቸው እንጂ እኛን የሚዘቀዝቁት የአብርሃም አይዘቀዝቁም። የብቻው ማለት ነው። ለዛ ነው እንደ አብርሃምንና ሃይሚን ዘቅዝቀዋል ጠዋት ላይ ለዛ ነው የዘቀዘቁት። የሩታ ደጋፊዎች ሄርሜላ እኮ ለዛ ነው። እና ምን አድርገናቸው ነው የጨረቃ ፋሚሊ መተው እኛ ላይ ሪፖርት የሚያስደርጉብን ነው የምልሽ። እና እንደዛ ከሆነ እኔ ደግሞ የምለው ሰው ቤት አትሄዱ፣ ሌላ ፕሮፋይል ልበሱ ነው በቃ። የኛ ልጆቻችንን ፕሮፋይል ለብሰው ከሚያስፈልጉ የራሳቸውን የነዛኞችን የሚደግፏቸውን ለብሰው ሄደው እንትን ማለት ይሻላል። አያስፈልግም። ደግሞ እኔ እኮ የሚገርመኝ አብርሃም ለሚሰራው ሃይሚ ምን አገባት? ሃይሚ እኮ የራሷ ህይወት ያላት በስርዓት ምትመራ ራሷን ክብሯን ጠብቃ ነው። አብርሃም የሚመለከታት ስለ አብርሃም ሩታ ናት። ፈልገው እየሰሩት ነው ስራቸው። ሃይሚ ምን ቤት ናት? እኔ እኮ እሷንም ጨምሮ የሚሰድቧት ነገር ይገርም። ሃይሚ አንድ ቀን እንደዚህ መጥፎ ስራ ሰርታ አታውቅም። ይሄ የአብርሃም ህይወት ነው፣ ይሄ የሃይሚ ህይወት ነው። ጊዜ ቱብቶ ማለት ነው። ግን እሷን ጨምሮ የሚዘቀዝቋት ነገር ነው የሚያናደኝ። እግዚአብሔርን እንዴ እዚህ ጋር እኮ እሱ የራሱ ህይወት ነው። ሩታናት ስለነበር አሁን የምፈልገው እዚህ ጋር ይኸውልሽ፣ የልጆቻችን ክብር የሚፈልጉ ከሆነ ልጆቹን የማይፈልጉ ከሆነ እንደተባለው ሌላ ወገን ጋር ለመሄድ ከፈለጉ ፕሮፋይላቸውን የነዛ ወገን አድርገው ይውጡ። የልጆቹን ፕሮፋይል አድርጉ ነው። በቃ እኔ ያየውኝ ነው። ትናንት ራሱ ቲቲና እኔ ብቻ ቀረን። ከዛ ሁሉ ገዝቱት ሁሉም ተንሸራቶ ወርደው አቤት አምላኬ ይልኛኔ ወድ ማየት እኮ ችግር የለም፣ ግን ሰው ቤት ገብቶ መጥፎ ኮመንት መጻፍ ወንጀል ነው። የሌላ ሰው ፕሮፋይል ነው መጥፎ ኮመንት መጻፍ ይሁን ኮመንት እውነትሽን ነው። በቃ ኮመንት አይጻፉ፣ ግን አይተው ከፈለጉ ከደበራቸው ነው። ለምን የነሱ ፋን ስላልሆኑ በቃ አይተው መተው። ኮመንቱስ የኛዎቹ አሁን ጨረቃ ፋሚሊ ጎርጎሮ እንደሚያወጡ የነዛ ሞዴልስ ጎርጎሮ ያወጡና የጨረቃ ፋሚሊ መሆኑን ይለያሉ። የሩትና ፋሚሊ መሆን ይለያሉ። ሁሉም የገና አድርጓቸዋል፣ ስክሪንሾት አድርጓቸዋል። ሁሉንም ስክሪንሾት ያደርጓቸው። ይሄ ተገቢ አይደለም፣ አይመለከተንም። እኔ ግን ሰው አንዳንድም ይገርመኝ እግዚአብሔር እንደው እኔ ይገርመኛል። እንኳን እነሱ እኔ ራሱ ስክሪንሾት አርጋለሁ፣ ታዝቤ ስክሪንሾት አርጋለሁ። እንኳን እነሱ የጨረቃ ፋሚሊዎች እኮ እንዲህ አይነት ነገር ስለማይወዱ ስለሚቃወሙ በቃ እየሄዱ እንዲህ አይነት ቦታ ይናገራሉ። ግን ደግሞ ፋኖቻቸው እስካልሆነን ድረስ የሆነ አይተሽ ላክሽ ማለት ነው። በቃ አንከተላቸውማ፣ ዝም ብለን እናያለን እንጂ እንደነ ሃይሚና እንደ ብሩክ አንሆንም። ለዛ ባይሳደቡ ነኝ እኔ። ይሄ በቃ የራሳቸው የሆነ ፋን አላቸው። ከፈለጉ ፋኖቻቸው እንትን ይበሉ እንጂ አሁን ሰው ቤት ሄደን ከምንሳደብ በተለይ ደግሞ የነሱን ፎቶ አድርገን የራሳችንን እህትና ወንድሞቻችንን እያሰደብን ነው ማለት ነው። ለዛ ልክ ነሽ ትንሽ ያልሹ ወይ አይቶ ዝም ማለት ይሻላል። ካልሆነ ደግሞ ፎቶ አንስቶ ኮመንት ማድረግ፣ የልጆቹን ፎቶ ማድረግ የለባቸው።